ህዋትንና በህዋት የሚደገፉ የተለያዩ ኃይሎችን የሚቃወም የተቃውሞ ሰልፍ በአዲስ አበባ ሐምሌ 11 2018 ዕለተ ቅዳሜ ተዘጋጅቷል። በዚህ ሰላማዊ ሰልፍ ላይ ታዲያ የትግራይ ተወላጆች ብቻ ሳይሆኑ የህዋትን አጠቃላይ እንቅስቃሴ የሚቃወሙ መላው ኢትዮጵያውያን ሰልፉ ላይ በመሳተፍ ህዋት በክልሉ እያደረጋቸው ያሉ ጉዳዮችን እንዲቃወም ጥሪ ቀርቧል። ይህንን ሰላማዊ ሰልፍ ያዘጋጀው ማን ነው? ከዚህ ሰላማዊ ሰልፍስ ምን ይጠበቃል የሚለውን ጨምሮ እስከ ሰላማዊ ሰልፉ ጋር የተያዙ መረጃዎችን ይዘንላችኋል። እኔ ፍሬ ህይወት ዮሐንስ ነኝ። ይህ ደግሞ ምቹ ሚዲያ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እንጠይቃችኋለን። በትግራይ ክልል የሚንቀሳቀሰው የህዋት ቡድን ባለፉት 3 ዓመታት በኢትዮጵያ ውስጥ እየፈጠራቸው ያሉ ውጥረቶች አልበቃ ብሎት ዳግም ጦርነትን ለመቀስቀስ የትግራይ እናቶችን እንባቸውን ያራጫቸው ወጣቶችን ደግሞ አላስፈላጊ የሆነ ወታደራዊ ዘመቻ ውስጥ አስገብቶ የጦርነት ነጋሪቱን እየጎሰመ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀናት በፊት በህዝብ ተወካዮች ምክር ቤት ላይ ቀርበው ህዋት ማለት መጥረቢያ ነው፣ የኤርትራ መንግስትና ሌሎች የውጭ ኃይሎች የሚያዙት እንደሆነም ገልጸዋል። በዚህ ገለጻቸው ብቻ አላበቁም። ጠቅላይ ሚኒስተሩ ህዋት አይደለም ከሱዳንና ከኤርትራ ከሌሎች ኃይሎች ጋር ጭምር ተጣምሮ ቢመጣ እንኳን በኢትዮጵያ ሉዓላዊነት ላይ ቅንጣት እንኳን ስጋት እንደማይሰማቸውም በመልእክታቸው አስተላልፈዋል። ይህ መልእክት ከተላለፈበት ጊዜ ጀምሮ ታዲያ ህዋት በትግራይ ክልል እያደረጋቸው ያሉ ህገወጥ እንቅስቃሴዎችንም አጠናክሮም ቀጥሏል። ህዋት በትግራይ ክልል ምን እያከናወነው ነው የሚለው ደግሞ ሐምሌ 11 2018 ዕለተ ቅዳሜ ለሚዘጋጀው የተቃውሞ ሰልፍ መነሻ ነጥብ ነው። የህዋት ቡድን ከዓመታት በፊት ከፌደራል መንግስቱ ጋር ግጭት ውስጥ ከገባ በኋላ በፌደራል መንግስቱና በህዋት በኩል በፕሪቶሪያው ስምምነት አማካኝነት መግባባት ላይ ቢደርስም ህዋት የፕሪቶሪያውን ስምምነት በመጣስ ለሁለተኛ ዙር ጦርነት እየተዘጋጀም ይገኛል። ለጦርነት መዘጋጀቱ ብቻ ሳይሆን ከፕሪቶሪያው ስምምነት ማግስት ከህዋት ጋር አብረው ሲሰሩ የነበሩ የህዋት የፊት አመራሮች ከጠመንጃ ይልቅ ሰላም፣ ከሰላምም በላይ ደግሞ በጋራ መኖር ያስፈልገናል በማለት ከገዢው መንግስት ጋር ተባብረው እየሰሩ ይገኛሉ። ልዩነትና ተቃውሞችን በሰለጠነና ዘመናዊ በሆነ መንገድ በማንጸባረቅም የተለያዩ ተፎካካሪ ፓርቲዎች በኢትዮጵያ 7ኛው ሀገራዊ ምርጫ ላይም ተሳትፈው ኢትዮጵያ ሁሉን አካታችና አቃፊ መሆኗን አስመስክረዋል። በ7ኛው ሀገራዊ ምርጫ ላይ እንዳይሳተፍ ህገወጥ የሚል ስያሜ ተሰጥቶት ከምርጫ ውድድር የሆነው ህዋት ግን በሀገር ውስጥ ከሚያደርገው እንቅስቃሴ በተጨማሪ የኢትዮጵያን ውድቀት የሚመኙ ጎረቤት ሀገራት ጋር ጭምር በመሄድ የጦርነት ድግስን እየደገሰም ይገኛል። ከኤርትራ መንግስትና ከሱዳን ጋር በስፋት ተጣምሮ ከፍተኛ ቁጥር ያላቸው ትግራይ ወጣቶችን አስገዳጅ የሆነ ወታደራዊ ምልመላን ጭምር በማጠናከር ለተለያዩ ጦርነቶች እያዘጋጃቸውም ይገኛል። ታዲያ በሰሞኑን የዓለም አቀፉ ሚዲያን ትኩረት የሳቡና ኢትዮጵያ ውስጥም ደግሞ ከፍተኛ ሽፋን ያገኘው ህዋት የትግራይ ወጣቶችን ከ300 የአሜሪካን ዶላር በላይ ወጪ በማውጣት እየሸጣቸው ጥቂት የምትባለውን ብቻ ለወታደሮቹ ሰጥቶ ከፍተኛ የሚባለውን ለግል ጥቅማቸው እያዋሉ ይገኛሉ። ህዋት ታዲያ በክልሉ የሚገኙ ወጣቶችን ለገበያ የሚያቀርባቸው በአስገዳጅ ሁኔታ አፈናና አፈሳን እየጨመረ ሲሆን ይህንን መሰሉ አስገዳጅ ወታደራዊ ምልመላን ደግሞ ከኤርትራ መንግስት የወረሰው ውርስ እንደሆነም ጭምር የሚታወቅ ነው። ታዲያ ህዋት አሁን ላይ እያደረገ ባለው እንቅስቃሴ በትግራይ ክልል ለውጥና ተስፋ ያላቸው ወጣቶችን ወደ ጦርነት ከማስገባት በተጨማሪ በሱዳን የእርስ በርስ ጦርነት ላይ ከጀነራል አልቡርሃን ጎን ተሰልፈው እንዲዋጉም እያደረጋቸው ነው። በከፍተኛ የአሜሪካን ዶላር የተሸጡ የህዋት ወጣት ተዋጊዎችም ከቀናት በፊት በኩምሩክ የኢትዮጵያና ሱዳን ድንበር ላይ በጀነራል አልቡርሃንና በሱዳን ፈጥኖ ደራሽ ኃይል መካከል በተደረገው ጦርነት አማካኝነት ህይወታቸውን አጥተዋል። የትግራይ እናቶች ዛሬም ቢሆን ሱዳን በአስገዳጅ ሁኔታ ሄደው ህይወታቸውን ስላጡት ልጆቻቸው ብቻ ሳይሆን እያለቀሱ የሚገኙት በትግራይ ክልልም በአስገዳጅ ሁኔታ ወታደራዊ ምልመላ ተደርጎባቸው ወደ ጦርነት እንዲገቡ የተገደዱ ልጆቻቸውም ጭምር ነው።
ባለፈው ጦርነት ከ3 እና ከ4 ቁጥር በላይ ከፍ ያሉ ልጆቻቸውን በጦርነት ያጡ እናቶች ገና ሐዘናቸውን ሳይጽናኑና እንባቸው እንኳን ሳይደርቅ ህወሓት ድጋሚ ለሌላ እልቂትና ለሌላ ለቅሶም እያዘጋጃቸው ነው። ይህንን የተቃወሙ እናቶችንም ዘብጥያ እያወረደ ልጆቻቸውን በአስገዳጅ ሁኔታ እያፈሰም እየወሰዳቸው ይገኛል። ታዲያ ሐምሌ 11 2018 አዲስ አበባ ከተማ ላይ የሚካሄደው ታላቅ ሰላማዊ ሰልፍ የመጀመሪያው አጀንዳ በትግራይ ክልል እየተፈጸመ ያለው አስገዳጅ ወታደራዊ ምልመላና አፈሳ እንዲቆም የሚጠይቅ ነው። ይህ ሰልፍ በሌላ አጀንዳው ደግሞ ብቅ ብሏል። በህወሓትና በፌደራል መንግስቱ መካከል መነጋገሪያ የሆነው የፕሪቶሪያው ስምምነትም ሌላ አጀንዳ ነው። ይህ ሰልፍም ታዲያ የፕሪቶሪያውን ስምምነት ሙሉ ተፈጻሚነትም ያረጋግጣል። ሐምሌ 11 2018 ላይ የትግራይ ሰላምና ልማት ምክር ቤት ባዘጋጀው ሰላማዊ ሰልፍ ላይ ታዲያ የፕሪቶሪያው ስምምነት ተፈጻሚነት፣ በትግራይ ክልል የሚፈጸሙ ሰብአዊና ዲሞክራሲያዊ መብት ጥሰቶች ከዛም ባለፈ ደግሞ የትግራይ ክልል ሙሉ ለሙሉ ወደ ሰላም እንድትመለስና ሀገሪቱ የጦርነት ቀጠና እንድትሆን ሳይሆን ሀገሪቱ የሰላም ማዕከል እንድትሆንም የሚፈልጉ የትግራይ ተወላጆችና መላው ኢትዮጵያውያን የሚሳተፉበት ነው። በዚህ ሰልፍ ላይ የሚደረጉ ተቃውሞዎች፣ የሚነሱ ሐሳቦች ሁሉ ዓለም አቀፉ ማህበረሰብ የህወሓትን አስከፊነት፣ ዓለም አቀፉ ሚዲያዎችም የህወሓትን ቀያሚ የተባሉና የመብት ጥሰቶች የሚፈጸሙባቸውን ድርጊቶች ተረድቶ የተለያዩ ማዕቀቦች እንዲጣሉ ከተለያዩ ዓለም አቀፍ ህብረቶች ላይ ጭምር እንዲሰረዙና እያደረጉት ያለው ህገወጥ የሆነ እንቅስቃሴ እንዲቆምም ጭምር የሚያስችል ነው። ህወሓት በትግራይ ክልል ያደረገ ያለውን እንቅስቃሴ ህገወጥ የሆነ የመንግስት አወቃቀር ነው የሚሉም አሉ። ህወሓት በትግራይ ክልል ጊዜያዊ አስተዳደር ከተሾመ በኋላ በህገወጥ መንገድ የቀድሞውን ምክር ቤትና የቀድሞውን ስርዓት እናፍቃለን በማለት በዶክተር ደብረጽዮን ገብረሚካኤል የሚመራው ቡድን ትግራይ ክልልን አሁን ላይ እያስተዳደራት ይገኛል። ከፌዴራል መንግስቱ ጋር ግንኙነት ተቋጥሯል። ባንኮች ተዘግተዋል። እንዲሁም ደግሞ የተለያዩ የትምህርት ተቋማትም አገልግሎት መስጠት አቁመዋል። ህወሓት እነዚህን ሁሉ እያደረገ የሚገኘው የፌዴራል መንግስቱ በክልሉ ላይ እርምጃ እየወሰደ ነው በማለት የትግራይ ህዝብና የፌዴራል መንግስቱ መካከል ግጭትን ለመፍጠርም ያለመ እንደሆነም ይነገራል። ታዲያ በትግራይ ክልል ህገወጥ እርምጃን እያደረገ በዜጎችም ላይ ሰብአዊና ዲሞክራሲያዊ መብት ጥሰቶችን እየፈጸመ ያለው ህወሓት ከትግራይ ክልል በሚወጡ ድምጾች ብቻ ሳይሆን ተቃውሞ ሊደርሰው የሚገባው መላው ኢትዮጵያውያን በጋራ በመተባበር ልንቃወመውም ይገባል። የትግራይ እናቶች በሰላሙ ጊዜ በቤታቸው ሄደን ከጓዳቸው አቋድሰውን የሚጠጡትን አጠጥተውን በሰላምና በፍቅር ስመውና መርቀው የሚልኩን እናቶች ዛሬ ላይ ያን የማድረግ እድሉን አላገኙም። ዛሬ ላይ ወደ ሀገራቸው ወደ መሬታቸው ብንሄድ እንኳን እንባ ይቀድማቸዋል፣ ሰላም ናፍቋቸዋል። ትላንት እንግዶችን የተቀበሉ እጆች ዛሬ ላይ ግን እንግዶችን ማየት ብቻ ሳይሆን ድረሱልን እያሉ ራሳቸውም እየተጣሩም ይገኛሉ። ከክልሉ እንዳይወጡም የትራንስፖርት አማራጮችን ህወሓት ዘግቶባቸዋል። በጥቅሉ የትግራይ ህዝብን ለስልጣን ሲል አፍኗል ተብሏልም። ህወሓት ይህንን አፈና እየፈጸመ የሚገኘውም ደግሞ በትግራይ ክልል ላይ ብቻ ሳይሆን በቀጣይ ከሌሎች በሀገር ውስጥ የሚንቀሳቀሱ ታጣቂ ኃይሎች ጋር በመጣመር ኢትዮጵያን ለማፍረስ የሚል አጀንዳን ይዞ ነው። ኢትዮጵያ በህወሓት ይቅርና እነ ሱዳን እነ ኤርትራ ሌሎችም ኃይሎች ጭምር ተጨምረው ቢመጡም የምትፈርስ ሀገር አይደለችም። ጠቅላይ ሚኒስትር ዶክተር አብይ አህመድ ብቻ ሳይሆን እኛ መላው ኢትዮጵያውያን የኢትዮጵያ ሉዓላዊነት ላይ ቅንጣት ታክል እንኳን ጥርጣሬ የለንም። ህወሓት በትግራይ ክልል እያደረገ ያለውን የመብት ጥሰቶችን፣ አስገዳጅ ወታደራዊ ምልመላ፣ የፕሪቶሪያው ስምምነት ጥሰት፣ ስደተኞችን በተለያዩ ቦታዎች ማፈናቀል፣ በሱዳን ከፍተኛ ቁጥር ያላቸው ወጣቶችን ለወታደራዊ ግዳጅ አሳልፎ መሸጥን ጨምሮ ሌሎች ወንጀሎችን በሙሉ የትግራይ ተወላጆች ብቻ ሳይሆን መላው ኢትዮጵያውያን በጋራ በመቃወም ሐምሌ 11 2018 ዕለተ ቀደሜ ላይ ለዓለም አቀፉ ማህበረሰብና ለዓለም አቀፍ የሚዲያ ተቋማት በሙሉ የህወሓትን አጠቃላይ ሁኔታዎችን የምናስጨብጥበትም እድል ነው። ከትግራይ ጎን የምንሰለፍበት ሰዓትም አሁን ነው። ይህ ምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነበርኩኝ።
በዚህ ጉዳይ ላይ ሐሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ አሳውቁን። ለዩቲዩብ ቻናላችን አዲስ ከሆናችሁም የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች ተመልሰን እንመጣለን። እስከዛው ግን ቸር ቆዩ። ለብሻት ልምጣ።